እይታ በሚል ክፍል 1 እንጀምራለን ማለት ነው። ዘፍጥረት አንወጣ ከዘፍጥረት ምዕራፍ 3 አንወጣ። ዘፍጥረት ምዕራፍ 3 እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበር። እባብ ነው ያለው፣ ሰይጣን አላለም። ተንኮለኛ ነበር፣ ኃጢአተኛ ነበር አይልም። ተንኮል ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን አላት። እንዴት አወቀ? ዲያሎግስ አስፈለገ ወይ? ሴቲቱ እባቡን እንዲህ አለችው። ሴቶች ለምን ለወሬ ቅርብ እንደሆኑ ከውድቀት በፊት እንኳን ለንግግር ቅርብ እንደሆኑ፣ ለመንፈስ ዓለም ኮንሸስ እንደሆኑ፣ ለመንፈስ ዓለም ቅርብ እንደሆኑ ያሳያል። በአትክልቱ ስፍራ ካሉ ዛፎች ፍሬ መብላት እንችላለን። ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም አለዚያ ትሞታላችሁ ብሏል። አየህ፣ እባብ ውስጥ ሀሳብ ሲከትበት አትብሉ ብሏል ወይ? ለምን እዛ ዛፍ ጋር መቆም አስፈለገ? ይህን አይነት ዲያሎግ ለምን አስፈለገ? እባቡም ሴቲቱን እንዲህ አላት፣ መሞት እንኳ አትሞቱ። ውሸት፣ የመጀመሪያው ውሸት ከጠላት መዓት ውሸት የእግዚአብሔር አንድ እውነት ይበልጣል። ከውሸቶች የተንጋጉ የበዙ ውሸቶች አንድ እውነት ይበትነዋል ማለት ነው። ስለዚህ ልታስቡ የሚገባው አንድ እውነት ነው አርነት የሚያወጣችሁ እንጂ 90 ውሸት አይደለም። 90 ውሸት ሰዎችን አርነት አያወጣም። ስለዚህ ልታስቡና ልትጠነቀቁ የሚገባው እግዚአብሔር ያለው እውነት አርነት የሚያወጣችሁ እውነት ነው እንጂ የውሸት ጋጋታ አይደለም። ብዙ ሰዎች የሚሳሳቱት እዚህ ጋር ነው። የእግዚአብሔር እውነት እውነት ነው። ስለዚህ በማንም ላይ ተመረኮዘ አይደለም። አንዴ ነው የሚነግርህ። አንተ ነህ ብዙ ጊዜ መስማት ያለብህ። ብሏል ወይ አላት። አዎ እንዳትነኩትም ብሏል። እንዳትነኩት ብሏል። እኛ የምንጨማምረው እግዚአብሔር ላላለን ነገር እኛ የምንጨማምራቸው ነገሮች ሮንግ ናቸው። ለእግዚአብሔር እኛ አንሰራለትም። ለእግዚአብሔር እኛ እናስተባብልለትም። ቃሉ ብቻውን በቂ ነው። እኔና እናንተ ለእግዚአብሔር ምንም የምናደርግለት ነገር የለም። እሚለንን ስናደርግ፣ እሚለንን የሆነውን ያለንን ስናደርገው እንጂ ያለንን ስላልን አይደለም። አትንኩት ብለዋል እግዚአብሔር። በእውነት አትንኩት ብለዋል ወይ? እሱን ነው ማወቅ ያለብን። ድምፄ ይሰማል አይደለም? ከተሰማ ይሰማል። ይሰማል? እሺ። እና እባቡም ሴቲቱን አላት፣ ሞትን ምን አትሉ? አትሞቱ። ሞትን አትሞቱ። ከፍሬውም በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ኦኬ፣ ይሁት ሀሳብ ከየትኛውም አቅጣጫ ወይ ከብርሃን ወይ ከጨለማ ይመጣል። ያን ሀሳብ ማስተናገድም አለማስተናገድም የኔና የናንተ ምርጫ ነው። እግዚአብሔር ነፃ ምርጫ ሰጠን እንጂ አለመምረጥ አንችልም። ይህንንም ያንንም አለመርጥም ማለት ግን አንችልም። የምንችለው የተሰጠን ነፃ ፈቃድ ነው። ብርሃኑን ካልመረጠን ጨለማውን፣ ጨለማውን ካልመረጠን ብርሃኑንም ጨለማውንም አልመርጥም። የአልመርጠን ፍቃድ አልተሰጠንም። የመምረጥ ፍቃድ ነው የተሰጠን።
ከሁለት አንድ። ይሄ ሁልጊዜ ልታውቁት ይገባል። እግዚአብሔር የሰጠን የመምረጥ ፍቃድ ነው፣ ኢማጂኔሽን። ከዛም በኋላ ያንን ውስጣችን የገባውን ሀሳብ አካል ማልበስ የእኛ ድርሻ ነው። እግዚአብሔርንም አልፈልግም ማለት እንችላለን፣ ሰይጣንንም አልፈልግም፣ ሁለቱንም አልፈልግም ማለት ግን አንችልም። ወይ ጨለማን እምቢ ካልን ብርሃንን እየመረጥን ነው፣ ብርሃንን እምቢ ካልን ጨለማን እየመረጥን ነው። ነፃ ፈቃድ ፍሪ ዊል ነው የሰጠን እግዚአብሔር። በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን ወደ ማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። እንደማን? እንደ እግዚአብሔር። የተፈጠሩት እንደማን ነው ነው ጥያቄው። በእግዚአብሔር አምሳል ተፈጥረው በእግዚአብሔር አምሳል እንደተፈጠሩ ሰውን እንደ መልካችን እንደ ምሳሌያችን እሱ ብቻ አይደለም። ይህንን ፍሬ አትብሉ አለ። ይህንን ፍሬ አትብሉ አለ። እኔ የሚገርመኝ ሁልጊዜ ሰው አታደርግ የተባለውን ነገር ያደርጋል። የደረስኩበት ትልቅ ነገር ቢኖር ይሄ ነው። ሰው አታድርግ የተባለውን ነገር ማድረግ፣ በቃ አድርግ የተባለውን ደግሞ አለማድረግ። ይሄ ዘወትር እንደቀጠለ የሚሄድ ነገር ነው። አንዳንድ ቸርች ላይ በአታድርግ የተሞላ ነው፣ ሰው ደግሞ አድራጊ ነው። አታድርግ ማለት አሉታዊ ነው፣ አድርግ ማለት አዎንታዊ ነው። አትብላ ማለት አሉታዊ ነው። ሞትን አትሞቱም ማለት ከሰይጣን አትሞቱም፣ የእግዚአብሔር ትሞታላችሁ። እውነት ነው። ብዙ ጊዜ ውጤቱን አታዩትም። የጽድቅና የኃጢአትን ውጤት የምትለዩት በዚህ ነው። ኃጢአት ወዲያው ነው የሚከፍልህ። ከዛ ዘመንህን እየቆረጠው ዘመንህን እያረደው ይሄዳል። እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው አላት። እንደ ማን ነው የተፈጠሩት? አየህ፣ እንደ ምሳሌያችን እንፍጠር ያላቸው እግዚአብሔር እያለ ኖ አይደለም። መጀመሪያ ሁልጊዜ የምትሰሙት ድምፅ ከያዛችሁት በኋላ፣ ለዚህ ነው እግዚአብሔር አንድ ጊዜ ተናገረ እኔም ደግሞ 2 ጊዜ ሰማሁ የሚለው። እግዚአብሔር አንድ ጊዜ ሲናገር አንተ 2 ማድረግ ነው ያለብህ። እህቶቼና ወንድሞቼ በደንብ ስሙ። ስለሚያውቅ ነው። በእውነት እግዚአብሔር እንደሱስ እንደሚሆኑ ስለሚያውቅ ነው ወይስ እንደሱ ፈጥሯቸው ነው ሌላ ዲኤንኤ ያስገቡት፣ ሌላ እይታ ውስጥ የገቡት? ይሄን ነገር ነው እንግዲህ ዛሬ ሰሞኑ የምንማረው። ሴቲቱም የዛፉ ፍሬ ለመብል መልካም ለዓይንም የሚያስደስትና ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ እይታ። ይህን ያደረገችው ሴቷ ነች፣ የሳለችው ሴቷ ነች። እዩት ወንድሞች፣ ለሚመጣላችሁ ሀሳብ ተርጉማችሁ ወደ መልካም ለውጣችሁ ያን ነገር የምታዩት ከሆነ ግጥምጥሞሽ ወይም ሁልጊዜ ሲንክሮናይዝ እንደምላችሁ ነገሮቹ ይገናኛሉ። አሁን እኛ ስንሰማ የፍርሃትን ድምፅ ስንሰማ ተሸብረን ለዛ ፍርሃት ምርጥ አይነት ኢማጂኔሽን ወይም ስዕል እንስልለታለን። በውስጣችን ያን ነገር ሲመታን፣ ያን ነገር ሲወቅጠን እናያለን። ያ ነገር መፈጸሙ አይቀርም። ሰው እንደዚህ ነው የተፈጠረው። ሴቲቱም የዛፉ ፍሬ ለመብል መልካም ሃው ልጅቷን የለወጠችው እይታ ሰው ጋር ነው ያለው። ኤርሚያስ ምን ታያለህ አለው። የሎዝ በትር። አብርሃም እይ ወደ ግራም ወደ ቀኝም፣ ወደ ሰሜን ወደ ምዕራብ ወደ ምስራቅ ወደ ደቡብ እይ፣ እንዲሁ አበዛሃለሁ አሰፋህ። ለዚህ ነው ጳውሎስ ሁል ጊዜ እይታ ላይ ጸልያለሁ፣ የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ለምታምኑ።
የፍቃዱን እውቀት በመንፈሳዊ ጥበብና መረዳት እንዲሞላባችሁ እያለ የሚነግረን ለዚህ እቺ ሴቲቱም የዛፉ ፍሬ ለመብል መልካም ነው ወይስ ገዳይ ነው? ሰው አየህ፣ ገዳዩን መልካም አድርጎ ይስለዋል። እሷን ያየችው እግዚአብሔር አሳያት አይልም፣ ሰይጣን አሳያት አይልም። ሰይጣን ነገራት። ያንን የነገራትን ነገር መልክ አለበሰችው፣ ስዕል ሰጠችው። ዛሬ አንዳንድ ያላየን እቺ ነገር እንደዚህ አድርጊ፣ ጌታ ምንም አይልም እንደ ጌታ ጥሩ ነገር አታድርጉ ይላል እንዴ? ትላንትና በመስጊዱ ጋር አልፍ ነበርና ምን ይለዋል አንዱ ምን ይላል እንግዲህ ማለዳ ሱቢ ይሰገዳል፣ 6 ሰዓት ይሰገዳል፣ 10 ሰዓት ይሰገዳል፣ 12 ሰዓት ይሰገዳል። ነዛር ላይ ሻይ መግሪብ ዙሁር ምናምን የሚሉታል ሌሊት ይሰገዳል። አሁን አንደኛው ከ10 በኋላ እሰግዳለሁ ይለዋል። ከዛም በኋላ ይመጣና አንተ ምንድን ነው የምትሰራው እንዴ? ደግሞ እግዚአብሔር ይቀጣሃል እንዳትለኝ እንዴ፣ ስለሰገድኩ ይቀጣሃል እንዳትለኝ። አሁን መንግስት ሳልፍ እኮ ነው ወደ ምሳ እየሄድኩ ይቀጣሃለሁ እንዳትለኝ እና ቀበል ያደረጉና አስተማሪው አይደለም እግዚአብሔር ስለሰገድክ አይቀጣህም፣ መርሁን ወይንም መሪውን ያዘዘውን ሰው ስላላከበርክ ግን ይቀጣሃል አሉት። እና ገረመኝ። ስለሰገድ አንዳንድ ሰው አላያችሁም? የሆነ እንደዚህ ስላደረግ እግዚአብሔር ይጠላዋል እንዴ? ኖ መርህ አለው። ሴቲቱ የዛፉ ፍሬ ለመብል መልካም ለዓይን የሚያስደስትና ጥበብንም ለማግኘት የሚያጓጓ እንደሆነ ጥበብ ይሰጣል። አዎ። ምን አይነት ጥበብ? ባድ እንደ ጉድ። በፊት ባድ እንደ ጉድ ያላቸው አያውቁም። ኢኖሰንት ናቸው። አዳም ባድ ክፉና ደጉን አያውቅም። ኦልሬዲ በእግዚአብሔር ክብር ውስጥ ነበር። አንዳንድ እውቀቶች አሉ ከእግዚአብሔር የሚያወጡ እውቀቶች፣ እውቀት የሚመስሉ የዲመን እውቀቶች። እህቶቼና ወንድሞች በደንብ ስሙኝ። ይሄ ትምህርት ህይወታችሁን ነው የሚለውጠው። ባድ እንደ ጉድ እንደማን የተፈጠሩት? እንደ እግዚአብሔር። ሰይጣን ምን እያላቸው ነው? እንደሱ እንድትሆኑ ስለሚያውቅ ነው። የሴቲቱ መልስ የዛፉ ፍሬ ለመብል መልካም ለዓይን እንደሚያስደስት ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ። አየህ፣ ኢንፎርሜሽን አንተ ነህ። ነገሮች ትክክለኛውን እንደገና ደግሞ መጥፎውን ወደ ትክክል አስበህ ስላረከው ትክክል ይሆናል ማለት አይደለም። ትክክል ይሆናል ማለት አይደለም። በደንብ ስሙኝ። ትክክል አይሆንም። እግዚአብሔር ያለው ነው ትክክል። የዛፉ ፍሬ ለመብል መልካም። እግዚአብሔር ምንድን ነው ያላት? የዛፉ ፍሬ ለመብል ሞት ነው ያላት። በበላችሁ ጊዜ አላብራራውም። የሰው አይምሮ ግን ይኸው የዛፉ ፍሬ ለመብል መልካም ለዓይን። በእርግጥ ለዓይን ያስደስታል። ስንት የለም፣ በጣም ብዙ ፍሬዎች የሉም፣ ስንት ሺህ ፍሬዎች የሉም። አንዱ ፍሬ ላይ ለምን አየህ? ፎከስ ምን አይነት ኃይል እንዳለው፣ እይታ ምን አይነት ኃይል እንዳለው። አንድ ቤት ውስጥ ገብተህ ባትሪ ብታበራ ሌላ ቦታ ማየት አትችልም፣ ያበራህበት ቦታ እንጂ። ፎከስ እይታ አንድ ነገር ላይ። ለዚህ ነው 10 ያባረረ አንድ አይዝም የሚባለው። ንስርን እይ፣ አንበሳን እይ፣ ባህሪያቸው አንድ ነገር ነው የሚያሯሩጡት ለአደን ሲወጡ። ልክ ካጡ ይደክማሉ፣ በዛው ይተኛሉ። ብትደክም ለአንድ አቅምህን ኃይልህን አሟጠዛ ነገር ላይ አንዳንዱ ጸጋ ላይ ያፈጣል፣ አንዳንዱ ሕግ፣ አንዳንዱ ሁለቱም ላይ እየተደበላለቀ በቸርች ውስጥ ይኖራል።
ህይወቱ እንደተዛባ፣ እይታው እንደተደበላለቀ፣ አንዱ ይመጣል እንደዚህ አድርግ ይለዋል፣ አንዱ ይመጣል ሰይጣን አድርጎብን ይለዋል፣ አንዱ ይመጣል እግዚአብሔር ድብልቅልቅልቅልቅ ያለ ህይወት። እባካችሁ እህቶቼና ወንድሞቼ በደንብ ስሙኝ። ነው ወይ? ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። መጨረሻው ልንገራችሁ፣ ጸሎት ወይንም እምነት ውስጥ አይቶ መጨረስ ነው። ከጨረሳችሁ መወለዱ አይቀርም። በእይታ ደረጃ ውስጡ ስላችሁ ከጨረሳችሁ፣ በተቃራኒው ልንገራችሁ፣ ሴቲቱም ለመብላት ያማረ እንደሆነ የጸለይከው ጸሎት ትክክለኛ የእግዚአብሔር ሐሳብ እንዳለበት ለዓይንም ማለት በቃ የሚስብ ለጥበብ መልካም እንደሆነ ውስጥ ጨርሰከ መጥፎም ይሁን መልካም ይሁን መገለጡ አይቀርም። መገለጡ አይቀርም። ምንድን ነው የምታየው? ድህነት ያደግሽበት፣ ከዚህ አልወጣም፣ ከዚህ ነገር መውጣት አልችልም፣ ይሄ ነገር ከባድ ነው የምትይው፣ አትወጭም ከዛ ነገር። ኖ ስዕሉን ውስጥሽ መሳል የምትችይው አንቺ ነሽ። ይሄ ህይወት ለእኔ አይገባኝም፣ ከአሁን በኋላ ወደዚህ ነገር ነው መርገን፣ እዛ ውስጥ መጨረስ ነው። መጠየቅ መጨረስ ነው ወንድሜ። ጠይቁ ይሰጣችኋል። ጨርስ ውስጥ ማለት ነው። የገባኝ አሁን የደረስኩበት ይሄ ነው። መጠየቅ ማለት ውስጥ መጨረስ ነው። ስዕሉን ስሎ የምትፈልገው ማንኛውም ነገር ለሚያምን ሁሉ ይቻላል አይደል? ለማን ለሚያምን ስንት ሁሉ እስለዋለሁ መፈልገውን እዛ ውስጥ መጨረስ። ትግሉ እዛ ጋ ነው፣ እዛ ጋ ነው። ልክ እንደዛ እያደረግ ሰይጣን እያወቀ መሆኑን ሲያቅ ይመጣና ሀሳብህን ይከፋፍለዋል። ወይ በቤተሰብ በኩል ወይ በስራ ቦታ፣ በቃ ሀሳብህን ለመስረቅ። ለምን? የተሰበሰበ ሀሳብ ዘር እንደሆነ ሰይጣን ያውቃል። ዘር ደግሞ አይበላም። ሀሳብ ዘር ነው እላችኋለሁ። ብዙ ሰው ደግሞ ዘር ይበላል። ብልጥ አይለወጥ ይባላል። አሁን ሰው ብልጥ የሚለወጥ ይመስል ነው። ሞኝ ፍሬ ስትሰጠው እዘራውና አበዛዋለሁ ይላል። ብልጥ ጻራ ቆሎ አድርጎ መብላት ነው እንጂ ፈንዲሻ አድርጎ መብላት ነው እንጂ ቀቅለው መብላት ነው እንጂ ዘር ይበላል። ሀሳብ ዘር ነው ብላችሁ ለዚህ ነው ሞኝ ሁኑ። ክርስትና ሞኝ መሆን ነው። የዓለምን ሞኝ ነገር ጥበበኛውን ሊያሳፍር ሞኝ ነገር መረጥ አይደል የሚለው ቆሮንቶስ ላይ። ሞኝ ሁን፣ በግ ሁን፣ ለእግዚአብሔር ቃል ሰሚት አድርግ። ቆይ በኋላ ብልጥ የትም ሲለወጥ አላየሁትም። ብልጥና ብልህን ለዩ። ደግሞ ጮሌ ማለት ነው ብልጥ። ጮሌ አይለወጥም በእግዚአብሔር ፊት። ያምታታ የብልጥ ይመስልሃል እንጂ ብልጥ ለብልጥ አይን ፍጥጥ ነው የሚባለው። እንደዛ ይባላል። ብልጥ አይለወጥም። መለወጥ ከፈለግ ከራስህ አስተሳሰብ ሲስተም ውጣ። ለእግዚአብሔር ቃል ሰሚት አድርግ። ግድ ነው። አለመለወጥ አትችልም። አለመለወጥ አትችልም። ለእግዚአብሔር ቃል ሰሚት የምታረግ ከሆነ ወይ አለመለወጥ አትችልም። አለመለወጥ አትችልም። ወደ ሐሳቧ ሲያመጣት ታያለህ። አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላት። ይሄ እውቀት የማን እውቀት ነው? የእግዚአብሔር እውቀት ነው። አየህ፣ ዲስቨርጅ ሲያረጋት ጆሮዋን ሲያገኘው ሁልጊዜ እንደምለው ሰማች፣ አየች፣ በላች። እምነት ከመስማት ነው። መስማት ከእግዚአብሔር ቃል ነው የሚለው መጽሐፍ። ግንስ የሰማኸው ካመንከው ይሰራል ማለት ነው። አየህ ጆሮ ምን ያህል ወሳኝነት እንዳለው። አንቺ እኮ አትረቢም፣ አንቺ ተራ እያለች ያደገች ሴት መጨረሻዋም እንደዛው ነው የሚሆነው። ለምን? ከእድገቷ ጀምሮ
ያ የገባው ቃል ስብዕናዋን ገንብቶታል። ስለተገነባው ስብዕነት አይፈርስም ማለት ነው። ስለዚህ አስቀያሚ ምናምን የተባለ ሴት ቆንጆ የሚላት ሰው የሚያሾፍባት ነው ይመስላል። ሰምታው አታውቅማ። አየህ፣ እምነት ኢማጂኔሽን መስማት ነው የሚመጣው። መጀመሪያ መስማት ይቀድማል። እግዚአብሔር የነገራት አለ፣ እባቦ የነገራት አለ። ከሁለቱ አንዱ ስዕሉን ይዞ መቀመጥ የእሷ ድርሻ ነው። ስዕሉን ያንን ስሎ እንዲፈጸም ማድረግ ያንተ ድርሻ ነው፣ ያንቺ ድርሻ ነው። አንቺ ተራ ሰው መስለሻል ራስሽን። የፈለግሽውን አይነት ሰው መሆን ትችያለሽ። እግዚአብሔር አይቀናብሽም፣ ይቀናልሻል እንጂ አንቺ እንድትበዢ፣ አንቺ ፍሬያማ እንድትሆኝ እግዚአብሔር ይቀናልሻል እንጂ አይቀናብሽም፣ አይቀናብህም፣ አይቀናብንም። አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና እንዴ ሴቲቱ ለመብላት ያማረ እንደሆነ በምን የገባው? በጆሮ የገባው ኢማጂኔሽኗን ሲለውጠው ታያለ። የሰማሽውን አንቺ ነው የምትገነቢው። ትላልቅ ህንፃዎች ከዚህ በፊት ነግሬያቸዋለሁ። በመሐንዲስ ውስጥ፣ በኢንጂነር ውስጥ፣ በአርኪቴክቸር ውስጥ አልቀዋል። አካል እስኪለብስ የጊዜ ጉዳይ ነው። ውስጥሽ ካለቀ፣ ውስጥሽ በስሜትሽ ደረጃ በኢማጂኔሽን ደረጃ ከጨረሽው አለመፈጸሙ አይቀርም። አርኪቴክቸሩ ስሎ እስኪጨርስ ድረስ ለማንም አያወራውም፣ ለባለ ሀብቱም አይነግረውም። ምክንያቱም እሱና እሱ ናቸው። ሲቀርሰው ያውና ይሄን አይነት ቤት ነው የሚሰራ ይለዋል። ጨርሺ ውጪ ይሰጥሻል፣ ውጪ ይገለጣል። እንዴት? መንፈሳዊ አሰራር ነው ይሄ፣ መርህ ነው። ከአንቺ የሚጠበቀው ውጪ መጨረስ፣ ውስጥ መጨረስ፣ ውስጥ መጨረስ። ብዙ ሰው ውስጥ አይጨርስ። እግዚአብሔር አይሰማኝም ይላሉ። እግዚአብሔር እኔን አያየኝ፣ ያው ጊዜ አለፈ፣ እግዚአብሔርን በቃ አልመጣ ብሏል። አየህ፣ መጀመሪያስ መጨረሽ። ራእዩን በጽላት ላይ ግለጠው ማለት ኦልሬዲ ሳለው ጨርሰው ጻፈው ነው። ያላለቀ ጸሎት ውስጥሻል። ያላለቀ ጸሎት ምን ማለት ነው? አንቺ ራሱ እንደተቀበልሽ አላመንሽማ። ጸለይሽ እንጂ ወደ ማን ጸለይሽ? ወደ ራስሽ ነው የጸለይሽው። ወደ ኢጎሽ ነው የጸለይሽው። እንደ ፈቃዱ ይልና አንዳች ብንጸልይ ይሆናል። እኛ ክትትል ስንማር እግዚአብሔር እሺ ይላል፣ እግዚአብሔር እምቢ ይላል፣ እግዚአብሔር ጠብቅ ይላል። ይሄን የተማርነው እኔ አፍርሼዋለሁ። እንደ ፈቃዱ አንዳች ምን ለምን ይሰማናል። በቃ ያልሰማንስ እንደ ፈቃዱ ስላይደል በቃ ለምሳሌ እግዚአብሔር አንዲት ሚስት እንዲያገባ ሰው ይፈቅድለታል። እግዚአብሔር ቃል ይናገራል። ሰውየው 3 4 ቢያገባ ማን ይከለክለዋል? ጥሶ ቢያገባ ማንም አይከለክለው። ግን ለእያንዳንዱ ዋጋ ይከፍላል። ምክንያቱም ቃሉ አይፈቅድማ። ስለዚህ ቺ ሴት ጨረሰች። ውስጥ ያለቀ ነገር ካለ ውጪ መገለጡ አይቀርም። ላይፍ ኢዝ ሚረር እምላችሁ ለዚህ ነው። ታዲያ የብዙ ሰው ህይወት ለምንድን ነው ተሄደው የማይለወጠው? ከትላንትናው ጋር አለመፋታት። እቺ ሴት ኢኑሰት ምንም የምታውቀው ነገር የለም። ሌላ ላይፍ ውስጥ ነው የገባችው። ምክንያቱም ያወራላት አምላኳ ሳይሆን ያወራላት ጠላት ነው። ታዲያ እግዚአብሔር አይገርምም? እንዴት ገነት ውስጥ ሰይጣንን ዝም አለው? ሰይጣን ገነት ይገባል? አዎ። እንዴት ሄዶ ምንድነው ታዲያ? መንግስተ ሰማያትና ገነትን ደግሞ ለዩ። ገነት የአታክልት ስፍራ ነው። በቃ ገነት የአታክልት ስፍራ ነው። በቃ ምንም ገነት ከሞት አያስጥልህም። ዲነኝና ታዲያ ምንድነው ከሞት የሚያስጥልህ? የምትሰማው ቃል ብቻ አይደለም፣ የምትሰማው እውነት። እውነትን ታውቃላችሁ፣ እውነት መርነት ያወጣችኋል። የምትበላው እስከ ገነትም ሊያስወጣ ይችላል። ገነትና መንግስተ ሰማያትን አንድ ያደርጉልሃል አንዳንድ ሰዎች። አይደለም። ሄቨንሊ ፕሌስ እና
ገነት በመጀመሪያ ምድር ላይ ነው። አንዳንዱ ኢራቅ ይለዋል፣ አንዳንዱ አፋር ነው ይለዋል። እሱን ተው። ገነት ብቻ መሬት ላይ ነው። በምድር ገነትን ተከለ ነው የሚለው። ገነት የአታክልት ስፍራ ያለውን ቦታውም መሬት ነው። መንግስተ ሰማያት ሄቨንሊ ነው ስሙም ራሱ መንግስተ ሰማይ ሄቨንሊ ፕሌስ ሄቨንሊ ኪንግደም ማይንድ። አሁንስ በመካከላችሁ ናት ያቺ መንግስት ማይንድ ነው። ሄቨንሊ ማይንድ የመንግስት አስተሳሰብ ገነት እኔ ውስጥ ነው። አሁን ይሄ ነው ኢማጂኔሽን ወገኖች፣ እዚህ ጋር ነው የሚሰራባ። አሁን ይሄን እንዳትል ግን ይሄን ከያዝከው ከተቆጣጠርከው ምን ያህል መዓት ክሬት እንደሚያደርግ ስለሚያውቅ ሰይጣን ጓደኞቹን፣ ልጆቹን፣ ምኑን ሰፈር ጎረቤትህን ያልታደሱ ክርስቲያኖችን የሚልክብህ እና የሚጠዘጥዝህ ለምን? ቁጭ ብለህ ወደ ልብህ ካሰብክ ወደ አባትህ ትመለሳለህ። ወደ አባትህ ከተመለስክ ፍሪዳው ይታረዳል። ግድ ነው። ቀለበቱ ይደረጋል። እዛ ያለው ያ የሃይማኖተኛ ወንድም ያ ባሪያ ሜንታሊቲ ያለበት መመታት ይጀምራል። ያ ስለሚታወቅ ሪሊጋሪው አስሮ ይገዛሃል። ለምን? አይምሮህ ላይ እንዳታስብ፣ በአይምሮህ እንዳትታደስ። ለዚህ ነው ጳውሎስ ሲመጣ ነው ይላል፣ በአይምሮ መታደስ ተለውጡ፣ ይህን ዓለም አትምሰሉ። ምን? በአይምሮ መታደስ ተለውጡ። ይህን ዓለም ምን አትበሉ? አትምሰሉ፣ አትምሰሉ። ይህን ዓለም በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይመጣልሃል። ዋናው እንትን ነው። ኖ ያልታደሰ አይምሮ የሰይጣን ቢሮ ነው። አይምሮሽን አድሽ። በእግዚአብሔር ቃል አይምሮሽ ላይ ስሪ። ያለበለዛ እድሜሽ ቆጥራል። በጌታ ቤት እኮ ስንት ዓመቴ ነው? ያው እየጠበኩት ነው ትያለሽ። ውሸት። እየጸለይኩበት ነው። ውሸት። ጸሎት ነገር ማንዛዛት ሳይሆን ጨርሶ ከዛስ መቀበያውስ ምስጋና ነው። መቀበያውስ ደስተኝ ስሜቱ አለ፣ ደስታው አለ። ያን ነገር ስታስቢ ደስ ይልሻል። በቃ አለቀ። ስዕሉ አልቋል። ልክ ያ አርክቴክቸር፣ ያ መሐንዲስ፣ ያ ኢንጂነር ውስጣቸው ጨርሰውት እንትን ሲያደርጉት ምድረ ማን ይሰበሰባል? ባሬላ፣ አናጺ፣ ተሸካሚ፣ ግንበኛ ይሰበሰባል። አዲስ አይሰሩም። የተሰጣቸውን ነው የሚሰሩት። ውይ አባ ተባረክ። አዲስ አይሰሩም። ግንበኛም በለው ምን በለው ምንም የሚያደርገው ነገር የተባለውን ነው የሚያደርገው። እና አንቺ ውስጥ ጨረሻርለ ውስጥሽ ኢማጂኔሽን አድርገሽ ስለሽ ጨረሻርለ ገንቢዎች ይመጣሉ፣ አናጺዎች ይመጣሉ፣ ባሬላ ተሸካሚ ይመጣል፣ ሲኖትራክ ገልባጭ ይመጣል፣ ዶዘር ይመጣል። ዋቴቨር በሉት። ለዛን የሚያስፈጽም ያን ለሳለው ስዕል የማይመጣ ግብአት የለም። ውሃ፣ ሲሚንቶ፣ ድንጋይ፣ ማንኛውም ነገር ይመጣል ለዛ ለተሳለው ስዕል። አንቺም ውስጥሽ ለጨረሽው ነገር ገንቢዎች ይመጣሉ። ያገናኝሻል። ለትምህርት ነው ውስጥሽ ትምህርት የምትማሪበትን መላ ነገሮችን ሁሉ ግጥምጥሞች ሲንክሮናይዝ ይባላል። ነገሮች መፈጠር ይጀምራሉ። እንዲህ ምንድን ነው? በቃ እንደዚህ ነው ህይወት የሚሰራው። ህይወት እንደዚህ ነው የሚሰራው። ፓልቦን እስኪያቦራ እቺ ሴት ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች። እንዴ ዛፉ እዚች ቁጭ ብሏል። ይህ ሁሉ ስዕል ከየት መጣ? አየ የሰው አይምሮ። ለጥበብ መልካም እንደሆነ አየች። ማንም አይከለክላትም። እይታ ምን አይነት እይታ ነው ያለሽ? ጨርሰሽዋል። ታዲያ እይታሽን ማከጨረ አለመጨረስሽን እኔ እነግርሻለሁ። አለመጨረሳችሁን እኔ እነግራችኋለሁ። በዚያ ነገር ላይ አታሳልፉ። 10 አይነት ነገር ውስጥ ስትቀላቀሉ ነው የምትገኙት። ከዚህ ሀሳብ ወደዛ ሀሳብ፣ ከዚህ ሀሳብ ወደዛ ሀሳብ። ስለዚህ ስለ ዞርሽ ሀሳብ ስለቀያየርሽ የሚፈጸም ይመስልሻል። ሀሳብ ስለቀያየሩ አይፈጸምም። በሰው ልብ ውስጥ ብዙ ሀሳብ ስላለ የሚፈጸም የእግዚአብሔር ሀሳብ ብቻ ነው። ምን ማለት ነው? ፎከስ ያረግሽበት ብቻ ነው የሚፈጸመው ፎከስ ያረግሽበት ብቻ። አንቺ ፎከስሽን በታትነዋል።
ፎከስ አንድ ነገር ላይ። ሴቲቱም ዛፉ ለመብላት ያማረ ሲያዩት ያላማረ ሲበሉት ያቀራል። እሷ ነው የለወጠችው። ሰው ነገሮችን የመለወጥ ግን ውጤቱን ግን ማግኘቱ አይቀርም። አላየም? አንዳንድ ሰው የተመኘውን ትዳር የሳሎን ትዳር ያገኛል። ውስጡ ሲገባ ግን እንደዛ አይደል። ሮንግ ወይ ነው። እንደፈለክ አሕዛብ ብታገባ እግዚአብሔር ምንም አይልም፣ ግን ሮንግ ነው። ብርሃን ከጨለማ ጋር ምን ህብረት አለው? አሕዛብ ስታገቢ አማትሽ ሰይጣን ነው። ምክንያቱም የሰይጣን ልጅ ስለሆነ። አሕዛብ ስታገባ አማትች ሰይጣን ነው። ልጅቷ በጣም የሳልካት ነች፣ የወደድካት ነች፣ መምጣቱ አይቀርም፣ ግን አማትህ ሰይጣን ነች። እሷን አቅፈ ስተኛ አማትህ ሰይጣን ነው። ስለዚህ ቤት የቱ ጋር እንደሚመታ አታውቀው። አይ በጌታ ካልን በኋላ እኔ ካገኘው እሱ ችግር የለም። ባይብሊካሊ ነዋ። በአንቺ ምክንያት ሊቀደስ ይችላል፣ በእሷ ምክንያት ሊቀደስ፣ በእሱ ምክንያት ልትቀደስ ትችላለሽ። እሱን አላልኩም። አይ ከጴንጤ ባህሪ እሱ ይሻላል እኮ ብታየው እኮ ብትይ አይገባኝም። አማቱ ሰይጣን ነው። በቃ ጌታን ሳናገኝ እሱ ምንም ችግር የለም። በፊት ከሆነ ችግር የለም። እሱ ችግር የለም። ለምን? ከጌታ የሚበልጥ ነገር ስለሌለ። ቶሎ የሚከበንን አይደለም። ኃጢአት ቶሎ ከባቢ ነው። ድራሽን ነው የሚያጠፋ። ዕብራውያን 12 ላይ ቶሎ የሚከበንን ኃጢአት አስወግደናል፣ ከባቢ ነው። እቺን ሴት እንደ እግዚአብሔር ተፈጥራ እንደ እግዚአብሔር አይደለሽም ብሎ ሰይጣን ምን እንዳላት አሰቡ። ሃሌሉያ! ክብር ለጌታ ይሁን። እይታ ነው ወሳኙ። ሞትን አትሞቱም ማለት ኧረ ተይ፣ ሞትን አትሞቱም። በቃ ትሞታላችሁን ባትሞትም ነው የሚሞተው። ትሞታላችሁን ባትሞትም እግዚአብሔር ትሞታላችሁ ይህን ብትበሉ ብለዋል። ሰይጣን መጣና አትሞቱም ነው። ዛሬም ሰይጣን ሀሳብ ሲያመጣ እሱ አይደለም መቀልበስ፣ በቃ ቃሉን መቀልበስ። ሰይጣን ሺህ ውሸት አለው። አንዱ ከሌለ አንዱ በመጠዝጠዝ በመነዝነዝ ነው ሰይጣን የምታውቁት። እግዚአብሔር አንዱ እውነት አለው። ሺህ የውሸት ጓል የውሸት ተራራ በአንድ እውነት ይፈርሳል። በአንድ እውነት ይፈርሳል። እህቶችና ወንድሞች፣ ለአይን እንደሚያስጎመጅ እይታ ምርጥ ነው አለች እሷ። አንተ ምርጥ ነው ያልከው ማንም አያስጥልህም፣ እግዚአብሔርም አያስጥልህም። በሌላ አባባል ውጤቷን ግን ታገኛለህ። አንቺ ምርጥ ነው ያልሽውን ማንም አያስጥልሽም። አንቺ ቆንጆ ነው ያልሽውን ማንም ሰው አያስጥልሽም። አንቺ ጥሩ ነው ያልሽውን ማንም ሰው ወይ ፍንክች ለአይንም እሺ ለመብልም መልካም። በቃ አሁን ውስጥ አልቋል። ከዛም በኋላ ተግባር ነው። ለዚህ ነው ለጆሮአችሁና ለአይናችሁ መጠንቀቅ ያለባችሁ። ከፍሬውም ወሰደችና በላች። አየች፣ መጀመሪያ ሰማች፣ ከዛ አየች፣ ከዛ በላች። የምትሰማው ነገር ነው እምነት የሚፈጥርልን። እምነት ከመስማት ስለሆነ እግዚአብሔር እኮ የሚገርመኝ ነገር እምነት ከመስማት ነው አለና መስማትም በእግዚአብሔር ቃል ነው። አያችሁ፣ አንቺ የምታምኚው የሰማሽውን ብቻ ነው። ለምትሰሚው ነገር ነው መጠንቀቅ ያለብሽ። ጠላት የምታበዥ የምትሰሚ ከሆነ ያ ጠላት አካል ለብሶ ይመጣል። ኢማጂኔሽን ስለተደረገ ስላለቀ አንቺ ፎከስ የምታደርጊው በመልካም ነገር ላይ፣ በክብር በሆነ ነገር ላይ፣ ሙላት በሆነ ነገር ላይ ብቻ። ከዚህ ሀሳብሽ የሚያወጡ አሉ፣ መዓት አሉ። ለሰው ታወሪዋለሽ፣ ያጨናግቡሻል።
ስትጸልይ ታወጪዋለሽ። አይወራም፣ አይወጣም። አንዳንድ ነገሮች አታውጡት፣ ውስጥ ሳሉትና ጨርሱት። ከዛ እንጆይ አድርጉ፣ ጌታን አመስግኑ። ያ ነገር መውጣቱ አይቀርም፣ ያ ነገር መፈጸሙ አይቀርም። ብዙ ሰው ለጓደኛ ይነግራል። ከሔዋን ባክሳይዱን ኔጋቲቭ ሳይዱን ብቻ ሳይሆን ትክክለኛውን ፖዚቲቭ ሳይዱን እኔ ውስጥ ለባሏ አላማከረችው። አንዳንድ ነገር ለማንም አታማክሩ፣ ውስጥ ጨርሱ። እንደ እግዚአብሔር ቃል መሆኑን ግን ፈትኑ። አላወረችው። ከዛስ እሷ ስለጨረሰች ኦልሬዲ መንፈስ ዓለሙን ተቆጣጥረዋለች። ባሏ ለምን እምቢ አላለም? ከፍሬው ወሰደችና ባላች። ይኸው አንተ ውስጥ ለተጸነሰው፣ አንተ ውስጥ ለተፈጠረው፣ አንተ ውስጥ ማንኛውም ነገር ሌላው ተባባሪ ወዶ አይደለም የሚተባበረ፣ ተገዶ ነው። ለምን? ኦልሬዲ ዓለማችን በተጽዕኖ አድራጊዎች በታች ናቸው። ዓለማችን በባለ ራእዮች በታች ናቸው። ይሄ ሁሉ ኢማጂን ያደረገው አንድ መሐንዲስ ነው፣ አንድ አርክቴክቸር ነው፣ አንድ ኢንጂነር ነው። የሚሰሩ ሰዎችስ አበዛዛቸው ሲኖትራክ ሹፌር አለ፣ ዶዘር የሚያመጣ አለ፣ እስካቫተር አለ። እያንዳንዱ ያ ሁሉ ባሬላ ተሸካሚ አለ። አንዱ ለሳለው ስዕል ያ ሁሉ ይተራመሳል። ኦ ማይ ጋድ! ስለዚህ አንድ ከእግዚአብሔር ነገር ለምትቀበለው ሰራተኞች ይመጣሉ። ከየት? አይዶን ነው። ይሄ ግጥምጥሞች ነው፣ ሲንክሮናይዝ። ለዚህ ነው ሁልጊዜ ሰይጣን ሀሳቢ ኖ፣ በዚህ ላይ ፎከስ። አንዴ ከሳልሽው ፓተርን ካረግሽው በኋላ ህይወት ከዛ ነው የሚቀዳው። ህይወት ከዛ ነው የሚቆዳው። ህይወት ከዛ ነው የሚወጣው። የህይወት ወንዝ ውሃ ከሆድ ይፈልቃል። ከዛ ከወጣ በኋላ ማንም የማይጠጣው አይኖርም። ልክ ዲስቨርጅ ያደረጋት ሌላ ዓለም አሳያት ሰይጣን። አትሞቱም እኮ ኢውስቲ ብላል። ኢማጂኔሽኗን እንዳለ ሰረቀው። ልክ ከእግዚአብሔር ሐሳብ አወጣትና የራሱን ሐሳብ ገባባት። ለምን? እግዚአብሔርም መንፈስ ነው፣ ሰይጣንም መንፈስ ነው። ጨለማውን መንፈስ ነው፣ ብርሃኑን መንፈስ ነው። ጨለማውን አስተናገደች። ከበላች በኋላ ለባሏም ሰጠችው። ለባሏም እንደሰጠችው እርሱም ከእርሷ ጋር በላ ይላል። ከዛስ የሁለቱም አይኖች ተከፈቱ። ዝግ ነበሩ አይደለም። ከጨለማው ዓለም ጋር ኦልሬዲ ኮኔክት ሆኑ። ከብርሃኑ ዓለም ጋር ተቆራረጡ። ከሞት መንፈስ፣ የሞት አሰራር፣ የሞት ስትራቴጂ፣ የጥረት ስትራቴጂ፣ የትግል ስትራቴጂ፣ የሐዘን ስትራቴጂ፣ እያንዳንዱ በምድር ላይ ያለው የውድቀት ጥግ ለእውቀታቸው ለጨለማው ተከፈተ። ለድህነት ተከፈተ፣ ለባዶነት ተከፈተ፣ ለራቁትነት ተከፈተ፣ ለብቸኝነት ተከፈተ። አየህ፣ እይታ ነው እሱ። አሁን ላለህበት ባዶነት፣ አሁን ላለህበት ድህነት ተጠያቂው ሰው አይደለም፣ አንተ ነህ። ቢልጌት ምን ይላል? በድህነት መወለድ ስተት አይደለም፣ በድህነት መኖርና መሞት ግን ያንተ ስተት ነው ይላል። ሰው ለድህነት አይኑ ተከፈተ። ማን? ያው የሁለቱም አይኖች ተከፈቱ። እነርሱም እራቁት። አየህ፣ በፊት ራቁት አልነበሩም። የለበሱት ልብስ ነበር አይደለም፣ መንፈስ ዓለም። አያችሁ፣ አይኖቻቸው ተከፈቱ። ብዙ ሰው ዛሬ ቸርች ውስጥ ባለጸጋ ተደርጋል ሲባል አይኑ ዝግ ስለሆነ እቺ የብልጽግና ወንጌል ይልሃል ማለት ነው። ወራሽ ነሽ። አየህ፣ አይኑ ክፍተቱ ለዛኛው ስለተከፈተ ነው። የመጀመሪያው አሮጌው አዳም አልለቀቀውም። ጻድቅ ነኝ ስትል ምን ስለሆንክ? እኔ ኃጢአተኛ ከማንም ትል ነኝ እኔ የሚሉት ወደው ነው። ለዛ ነው አይናቸው የተከፈተው። እይታ ነው። አየኸው፣ ጌታ ተቀድሳችኋል፣ ታጥባችኋል፣ ጸድቃችኋል ሲል ኖ እኔ ገና ነች፣ እኔ ገና ነች። አይናቸው የተከፈ። አየህ
አዳምና ሔዋን አይኖቻቸው ተከፈቱ። አይኖቻቸው ተከፈቱ ሲል ለጨለማው፣ ለድህነት፣ ለጥረት፣ ለግረት፣ ለወዝ፣ ለመገዳደል፣ ለመሞት አይናቸው ተከፈተ። እሱ እሷን፣ እሷ እሱን አፈረችው። ባሏ አይደል እንደ አንድ ባልና ሚስት ምን ይተፋፈራሉ? በቃ ባል ከሚስት፣ ሚስት ከባል መደበቅ የተጀመረበት የጨለማው ዓለም ነው። የሁለቱም አይኖች ለሞት፣ የሁለቱም አይኖች ለኔጋቲቭ ነገር፣ የሁለቱም አይኖች ለውድቀት፣ የሁለቱም አይኖች እግዚአብሔርን ላለማየት፣ ላለማወቅ አይኖቻቸው ተከፈተ። ለዚህ ነው ሮሜ 1 ላይ እግዚአብሔርን ለማወቅ በወደዱ መጠን እግዚአብሔር ለማይረባ ይልና አይምሮ ነው የሚለው። አየህ፣ አሳልፎ ሰጣቸው። አሁን ግብረ ሰዶምን ስታይ የእግዚአብሔር ቁጣ ይወርድባቸዋል። እሳት አይወርድም። አሁን ቁጣው ራሱ ነው። ለማይረባ አይምሮ የተሰጠ ሰው ቁጣው እሱ ነው። የእግዚአብሔር ቁጣ ነው። ለማይረባ አእምሮ። አየህ፣ የማይረባ አይምሮ እንስሳ ሴትና ወንድ፣ እትባትና አንስት ይመርጣል። ሴት እንስሳ ወንድ እንስሳ ላይ አትወጣ። ሰው ግን እንደሚነዳ እንስሳ መሰል ይልሃል። አስተሳሰቡ የተቀማ ሰው ከእንስሳ ያነሰ ነው። ሰው ሲገል ሰውን ለምን ገደሉ? ለምን እንገዳደል? ዲኤንኤው ነው ወንድሜ። ከገደለ በኋላ ሂድና እስር ቤት ከታሰረባት ቀን ጀምሮስ እስከሚሞት ድረስ ጸጸቱ አይለቀው። ሮንግ እንደሆነ ያውቀዋል። በዛን ጊዜ ግን ፖሰስድ ተደርጎ ነው። ሲደፍር ደስ ብሎት እንዳይመስል ተቆጣጥሮት ነው። በጨለማው ተቆጣጥሮት ነው። በኋላ ይጸጸት። በደንብ ነው የሚጸጸቱት። እስር ቤት ገብቼ ስለማቅ ይጸጸታሉ፣ ይደማሉ። አንተን ጠርቶ እዘምርላቸው ነበር ውስጥ አያችሁ ሰዎች፣ ይሄ ምድር ለጨለማው ነው ቅርብ። ሰዎችን ከምታስቋቸው ይልቅ ለለቅሶ የቀረበ መዝሙር ብትዘምር ሰው ያለቅሳል። ለምን ዲኤንኤውን ይቆረቁርለታል። እኔ አሸናፊ ነኝ፣ እኔ ባለስልጣን ነኝ ስትለው የምታሾፍ ነው ይመስለው። ለምን ፉንጋ አንቺ የተባለች ልጅ የኔ ቆንጆ የኔ ማር ስትላት አታሾፍብኝ ነው የምትል። እየቀለድክ ነው፣ ሙድ እየያዝክ ነው። ለምን እንደዛ አይነት አልሰማችም። የጨለማው ዓለም ደግሞ ፉንጋ ነው እንጂ ጥሙጋ ነው እንጂ አለንጋ አይልሽም። ማይ ጋድ የሁለቱም አይኖች ተከፈቱ። ዛሬ አይኖቻችሁ እንዲበራ ጸልያለሁ ለጳውሎስ ኤፌሶን 1:17 ጀምሮ የክብር አባት የሆነውን ይበልጥ እንድታውቁ የጥበብና የመገለጥን መንፈስ እንዲሰጣችሁ ጸልያለሁ አለ። ከዛ በቅዱሳን ላይ ያለውን የርስት ባለጠግነት ታውቁ ዘንድ የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቃላችሁ። የአይን ጉዳይ ነው። ይሄ የተፈጠጠው አይን ነው አይደለም። የፈጠጠው አይንማ ፍሬ ነው የሚያየው። ያልፈጠጠዋን ኢነርማን ውስጣዊው ማንነት ውስጣዊው ሰው ማለት ነው። እሱንም ያታልልሽ። አሁን በቃ ይሄኛው ላይ አንዴ አይምሮሽን ስላላደሽ የለመድሽው ነገር እንደዛ ነው። እኛ ኢትዮጵያውያን ደግሞ ታውቃለህ ከለመድነው ነገር ለመውጣት ቢጎዳንም አብረን እንሞታለን እንጂ አንለውጥም ሀሳብ። ይሄ የኢትዮጵያውያን ችግር። ማርያም እንደማታማልድ እያወቀ ታማልዳለች እያለ ይቀጥላል። ገብርኤል ምንም እንደማያደርግ እየታወቀ መጽሐፍ ቅዱስ ላይ እንደሌለ እያወቀ ከልምድ አየህ፣ ልምድ ከልጓም ይከፋል ይብሳል። አላየም? ፈረሱ ልክ 7 ሰዓት ላይ ምግብ ይበላል። ልክ 7 ሰዓት ለምዷል። አንድ ቀን 7 ሰዓት ሲሆን እየበረረ ሄደ። ልጓም እያለ ሰብሮ ገባ ቤት ውስጥ ጭኖ እኮ ሰረገላውን ጭኖ ምናምን። ልምድ ከልጓም ይከፋል። አሁንም እኛ በዚህ ቤት የምናደርገው አእምሯችንን እግዚአብሔርን መምሰል ማስለመድ ነው፣ ማሰልጠን ነው፣ መለማመድን እያደረግን ያለ ነው። ከዛ አይኖቻችን አሁን ለምንድን ነው የተከፈተው? እኔ ለሙላት ነው የተከፈተው፣ ለብልጽግና ነው የተከፈተው፣ ለእግዚአብሔር ክብር ነው የተከፈተው፣ እግዚአብሔርን ለመምሰል ነው የተከፈተው፣ የእግዚአብሔርን ሀሳብ ለማወቅ ነው። በቃ
ለምዷል። አሁን ሌላ ነገር ብትለኝ ስለ ጠላት ምናምን ያስቀኛል። ለምዷል አይምሮዬ። አሁን ጠላት እንደዚህ መጥቶ ምናምን ያስቀኛል። ጠላት እንደዚህ አድርጎ ጠላት ያሁን ያየዋል። የት አለ አለየም አንድ ጊዜ ፓስተር ክሪስ ዌር ኢዝ ዘ ዴቪል ናው አለ። የት አለ ኦልሬዲ ራዲየሴን አጥሬዋለሁ። ምን ይሰራል? ሊፈትን አይመጣም። ሀሳብ ያመጣል፣ ግን እያማረ ይቀራል። የሆነ ሀሳብ ያመጣል። ሲያምርህ ይቀራል። ሀሳብህን አልፈጽመውም። የዲያብሎስን ሀሳብ አንስተውም። ሲያምርህ ይቀራል። ድሮ ያረኩትን አንዳንድ ነገር ዛሬም በቃ አመቻችቶ ሲያመጣ ሲያምርህ ይቀራል። እንደዚህ እንደቋመጥክ በቃ ይሄ ነው እንጂ እምልበት ምክንያት የለም። ልክ ፊውቸሪንግ ሲገባ ግን ትመቷ በጌታ በኢየሱስ ስም ሂድ ኖ ማለት ትችላለች። ግን ገባ ኦልሬዲ ከሰይጣን ጋር ዲያሎግ የጀመርሽ ጊዜ እኮ አለቀ። በቃ አለቀ። ያን ጊዜ አለቀ። ዲያሎጉን ምን አመጣው? የምትሰሙትን ተጠበቁ አይደል ብለው በቃ ዲያሎግን ምን አመጣው? ገብተሽ ቆይ እስቲ በይ ቆይ እስቲ ሲሳደቡልኝ ማንን የሚሰድበው እንትን ላይ ቦተሽ ማለት ነው። ልኩን በቃ ያ ማለት ነው። ከጨለማው ጋር ኢምፓርት እያደረግሽ ነው። ኢምፓርቴሽን እየተካፈልሽ የሚያስጨንቅ ምስክርነት ደግሞ የሚያስማት የሚፈልግ ሰው አለ። ቁጭ ብለ እያለቀሰ እኔስ መቼ ነው አንድ ቀን ምን ያደርግልሻል? ምንድን ነው የሚጠቅመው? አየህ ትካፈላለህ። በቃ በጣም የሚገርም ነው። በቃ እኔም ጌታ አንድ ቀን ይደርስኛል። እኔ 1000-2000 ዓመት በፊት ደርሶልኛል ጌታ። ምንም የሚደርስልኝ ካወዳ ምንም ነገር የለም። ያ የተደረገልኝን ነው ሆኜ የማየው። ውስጥ ጨርሼ ያዋለሁ። ውስጥ ሌላው አስፈጻሚ አካል እኔ አይደለሁም። መልአክ ሊሆን ይችላል፣ ሰው ሊሆን ይችላል፣ አላቅም። አንተ ውስጥ ጨርስ። የሁለቱም አይኖች ተከፈቱ። ከዛ እነርሱም ራቁታቸው እንደሆኑ አወቁ። የመጀመሪያ አይናቸው ሲከፈት የባዶነት፣ የድህነት፣ የብቸኝነት፣ የመተፋፈር ስሜት ውስጥ ገቡ። የመጀመሪያው ራቁት እንደሆኑ አወቁ። አዩ አይደለም፣ እውቀቱ ገባባቸው። ማንነታቸው ራቁትነት ውስጥ ገቡ። ራቁት የምን ምልክት ነው? የድህነት። ኢየሱስ መስቀል ላይ ራቁቱን ለምን ተሰቀለ? እዚች ጋር ያለችውን እዛ ጋር ከፈለ። ኢየሱስ ራቁቱን ነው። ጨርቅ ያገለደሙለት ሰዓሊዎች ናቸው። ጨርቅ የለውም ኢየሱስ። ለማን? ለኔ። ለማ? ለአንተ። ለማ? ለአንቺ። ለማ? ለእኛ። ለማ? ለዓለም ሁሉ። ራቁት አወቁ። የድህነት፣ የብቸኝነት፣ የባዶነት፣ የመተፋፈር ዓለም ውስጥ ገቡ። አይኖቻቸው ለዚህ ተከፈተ። ለዚህ ነው እኮ በድህነት የበለጸገ አይምሮ ብልጽግና ስትለው ያማዋል። አገሬ በሰማይ ነው፣ እዛ ይጠብቀኛል። ምን ታውቀዋለህ? እዛ መቻየው የበለስንም ቅጠል ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። ምን ማለት? የራስ ሲስተም፣ የራስ መላ፣ የራስ ቴክኒክ ውስጥ ገቡ ማለት ነው። ሲስተም ውስጥ ገቡ። ሃይማኖት እንደዚህ ነው። ቅጠል ነው ያሰፋ። የራስ መላ፣ የራስ ታክቲክ፣ ነገ የሚጠወልግ በራስ ብቻ አለ። ማይ ጋድ አይን ሲከፈታ ለራስ መላ ብልጣ ብልጥ ሆነ። ብልጥ አይለወጥ ይባላል። ብልህ ነው። እንደ እባብ ብልህ ልባም ሁኑ፣ እንደ እርግብ የዋህ ሁኑ ነው ያለው እንጂ ብልጣ ብልጥ ጮሌ ሁኑ አላለም። በብልጥና በብልህ መካከል ምንድን ነው? ብልህ የእግዚአብሔርን መላ፣ የእግዚአብሔርን ጥበብ፣ በእግዚአብሔር ጥበብ ሲመራ፣ ብልጥ ግን በራሱ አይምሮ፣ በራሱ ታክቲክ፣ በራሱ ሲስተም የሌሎችን ለመቀማት፣ ብልህስ ለሌሎች ለመትረፍ። ጮሌ ያየው በርም እንዲከፈትለት ከዛም ተቀለጣት። በር ሲከፈትለት መንፈስ የለም። በር ሊከፈትልህ ይችላል፣ መንፈስ የለም። አብሮህ አይደለም እግዚአብሔር። ብልጥ ለራሱ ቆጪ ሲል ሽቶ ሲሰበር እንዴ ለድሆች አይሰጥም?
አየህ አይመስልም? ለድሆች ይራራ፣ ለድሆች ያዘነ። መጽሐፉ ምን ይለዋል? ለድሆች ራርቶ ሳይሆን ሌባ ስለነበር ይላል። ብልጦች ሌቦች ናቸው። ብልጥ ሰው አይመቸኝ። ይሄ ቅልብ በቃ አይመቸኝ። ብልጦችን በምን ታውቋቸዋላችሁ? አይናቸውን ብቻ በማየት ታውቃቸዋላችሁ። ቅልብ አይን አይዋሽም ይባላል። በቃ ትኩር ብለህ ካይ አያይም። ብልጥ ውሸታም ነው። የራሱን ሲስተምና ታክቲኮች ሲፈልግ ታየዋለህ፣ ሲያሴር ታየዋለህ። ብልጥ ደግሞ አንደኛው የሚሞኝበት መንገድ አንተ ጋር ቁጭ ብሎ ሌላውን ያማል። በቃ ሌላው ጋር ሄዶ አንተን እንደማያማ ምንም። ብልጥ እንደዛ ነው። አንተ ጋር ሆኖ ሌሎችን ካማ ሌሎች ጋር ሆኖ አንተን የማያማበት ምንም ምክንያት የለም። ሀይ ብልጦ የያዕቆብን ብልጠት አይተዋል። እግዚአብሔር መንገድ ላይ ቆመና ስም ማን ነው አለ። አባትን ሸውዳል፣ ወንድምን ሸውዳል። ማን? እኔ እስራኤል፣ በቃ እኔ ያዕቆብ ነኝ። በቃ ዛሬ ለወጥኳል። ብልጠቱን እስኪ ያውቅ። ስለዚህ ነው ኤርምያስ ምዕራፍ 3 ላይ አይደለም ኃጢአተኝነትሽን ብቻ ወቂ፣ ከአታላይቱ ይልቅ ከዳተኛይቱ ጸደቀች። አታላይ አትሁን። ካልቻልክ አቁመው። አታላይነት ከባድ ነው። ኤርምያስ 3 ላይ ቃል በቃል ነው የሚለው፣ ከአታላይቱ ይልቅ ከዳተኛይቱ ጸደቀች። ውሳኔ ነው መክዳትም ማመንም። አታላይስ እዛም እዚህም በቃ በሁለት አፍ ሁለት ቢላ ሁለት ነገር በቃ እንደዛ ማለት ነው። ሲስተም ማድረግ ጀመሩ። ቅጠል አገለደሙ። የራስህን መላ ነው የምትፈልገው። እግዚአብሔርንም አልጠየቁም። እነርሱም ቀኑ በመሸ ጊዜ የእግዚአብሔር አምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። ድምፅ ይመላለሳል። ድምፅ አካል አለው። የስ አየህ፣ ቃል አካል አለው። ድምፅ እግዚአብሔርም አምላክ ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። ለምንድን ነው በገነት ዛፎች መካከል? ገነት መኖሪያ አይደለም። መኖሪያ እግዚአብሔር ነው። ገነት መጥፊያም ነው። ገነት ውስጥ ነው የጠፉት። ድብን አድርጌ ገነት ውስጥ ሰይጣን አለ። ከገነት ውስጥ አይደለም ያወጣቸው። ገነት ውስጥ አይደለም ያወጣቸው። ከእግዚአብሔር ሕልውና፣ ከእግዚአብሔር መገኘት፣ ከእግዚአብሔር ኃይል፣ ከእግዚአብሔር ጥበቃ፣ ከእግዚአብሔር አብሮነት፣ ከእግዚአብሔር ሙላት ውስጥ ነው ያጣላቸው። ከዛ ውስጥ ካለቀ በኋላ ውጭ መጣ እግዚአብሔር። በገነት መካከል ተሸሸጉ፣ ተደበቁ። መደበቅ፣ አይኖቻቸው የተከፈተው ሌላው ለመደበቅ፣ ለመሸሸግ። ይሰማሉ፣ ድምፁ ፊት መቆም አይችሉም። ለምን? ባህሪያቸው ዲኤንኤያቸው ኦልሬዲ ተለውጠዋል። በሌላ አባባል ከዝንብነት ከንብነት ወደ ዝንብነት ባህሪ ነው የተለወጠው። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። አያውቅም። እግዚአብሔር ያውቃል። የዘላለም ፕላን ስለሆነ ያውቃል። ወዴት ነህ አለው። እርሱም አለ በገነት ውስጥ ድምፅህን ሰማሁ፣ ራቁቴን ስለሆንኩ ፈራው፣ ተሸሸኩ። ራቁትነት ፍርሃት። ራቁትነትና ፍርሃት እይታ ነው። እይታቸው ተለወጠ። አይኖቻቸው ሲከፈት ራቁት፣ አይኖቻቸው ለጨለማው ሲከፈት ፍርሃትና ራቁትነት። ለዚህ የሚፈራ ሰው ፍቅሩ ፍጹም አይደለም የሚለው መጽሐፍ ቅዱስ። ራቁቴን ስለሆንኩ ፈራሁት እና ተሸሸኩ። እንዴ ሔዋንስ እግዚአብሔርም አለው ራቁትን እንደሆንክ ማን ነገረህ? የነገረህ አለ ማለት ነው። ማንነትህ ተለውጧል። ራቁትን አው ማን የነገረን? መች ነገርኩ? እኔ ራቁትን ጥዬ ነው የሄድኩት። እኔ አውርተን አይደል የተለያየ ነው። ኢሚዲየት ምን አገኘ? ምን ሆንክ? ማን የነገረ? ይህን እውቀት ያስገባብህ ማን ነው?
ለዚህ እውቀት የዳረገህ ማን ነው? ይህን እውቀት እንድትሰማ ያደረገህ ማን ነው? ምንድን ነው የምታደርገው? እንዴት ማን የነገረ? እንዲህ ሌላ እውቀት ሌላ እንዲህ አያውቅም እንዴ እግዚአብሔር? አይ እንደዚህ ነው የምትሆነው። በቃ እንደዚህ ነው የምትሆነው። ራስህን ይው ሰው ከእግዚአብሔር ጋር ሲለያይ ከእግዚአብሔር ጋር መለያየት ብቻ አይደለም፣ ከጨለማው ጋር መዳበል ብቻ አይደለም፣ ከራሱም ጋር ተጣላ። ሰው አያችሁ፣ ሰው ከራሱም ጋር ተለያየ፣ ራሱ ጠፋበት። ለምንድን ነው ወደዚህ ምድር የመጣሽ? እኔ እንጃ፣ እኔ ምን አውቃለሁ። ምንድን ነው ራእይሽ? እኔ እንጃ፣ እኔ እንደዚህ ብላ ጠይቀኝ የሚሉ ሰዎች አሉ። እስቲ ምንድን ነው ወደፊት እንዲያረቴ እንደዚህ አይነት በጌታ ፊት ነው የምላችሁ። ግልጽ የሆነ ጸሎት የላቸውም። ለዚህ ነው ኢየሱስ ክርስቶስ ይጠይቅና ምን አደርግልህ ዘንድ ትወዳለህ የሚላቸው። ግልጽ መጽሐፍ ቅዱስ ላይ መልስ የተመለሰላቸው ሰዎች ቼክ አድርጓቸው። ግልጽ ያቺ ሴት ሄደች፣ ልብሱን ከነካሁ እድናለሁ። ዋና የመጣችለት ያ ነው። ያ መቶ አለቃ ለሞተው ልጁ በርጠለሜዎስ ነው። በርጠሜዎስ ምን ትፈልግ? አይኔን ለስፔሲፊክ ጸሎት። እኔና እናንተ እኮ የለውም ኢትዮጵያዊ ያንን ይፈልጋል። ከዛ ይሄን ሁሉ የያዛችሁ መናፍስቶች፣ በአራቱም አቅጣጫ ምድብተኞች፣ ለእኔ የተመደባችሁ በአየር ላይ በቃ ለሰይጣን ነግሮ ራሱን አስወቅጦ ራሱን አስደብድቦ ህይወቱን በተለያየ ነገር ሸብቦ ያስራል። እግዚአብሔር የሰማው ይመስለዋል። ከዛ ሲያለቅስ እንደዚች ጋር አዳም እንኳን አላለቀሰም እኮ ሔዋን አላለቀ። ከየት አመጣሽው ታዲያ እንጂ አለቀሱ ይለን ነበራ። ሲወድቁም አላለቀሱ። በቃ ምድር መለቅሶ። ይሄ ደግሞ የሚታወቀው በኢትዮጵያውያን ዘንድ ብቻ ነው። እናልቀስ፣ እነፋረቅ፣ በቃ የትም የደስታ ለቅሶ የለም። ግን እያልኳቸው አይደለም እጁ በእግዚአብሔር መንፈስ ሐሴት ስታደርግ። በተረፈ እናልቀስ። በጀማ ስብከትም በለው ኢንተርናሽናል ይባላል፣ የንስሐ ጸሎት ይባላል። ጥሩ ነው፣ ምንም ችግር የለም። ግን እናልቀስ። ወየ ምንም እንኳን ወየው የፈለግከው መልክህን እስካላወቅክ ድረስ ማልቀስ አይቀርም። የአሁኑ መልክስ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ። እናልቅስስ ባልቃጠል እንግዲህ ከመሪ ውጭ የሆነ ጸሎት። ከዛ አዳም ያስለቅሶ አልቅሶ ዛሬ እንዴት ነበር? የእንባ ጊዜ ነበር። ወይ አልቀሰ። ምንም የለም፣ ምንም ደስ ይለ በቃ ስሜትሽ ደስ ይለዋል። በቃ ዛሬ በአምላኬ ፊት አነባሁ። እግዚአብሔር ስታነቢ ሳይሆን ስታነበንቢ ነው ደስ የሚለው። ደስ የሚለው እልል ስትይ ስታመሰግኝ ነው። ለምን ነው? ክርስቶስ የእግዚአብሔር ፈቃድ በክርስቶስ መደሰታችን፣ መጸለያችን፣ ማመስገናችን። እዚች ጋር ግን አይታችኋል። ማን ነገረህ? ያኔ ነገረህ። ራቁት መሆን መች ነገርኩ? እኔ ስለ ራቁት አወራን ወይ? አየህ፣ ዓለሙ ተለወጠ እንዴ! ራቁት ነኝ፣ ድሃ ነኝ፣ አልችልም፣ ብቸኛ ነኝ፣ እግዚአብሔር ጠላኝ፣ እግዚአብሔር ረሳኝ፣ ሰው ሁሉ ረሳኝ። ማን ነገረ? ሌላ እይታ። እኔ ራቁት ነህ አልኩ አለ እግዚአብሔር። ከእግዚአብሔር ቃል ጋር ተጽፏል ይሄ ነገር። ራቁት ነህ፣ አትረባም፣ በቃ አንተ እንሆኑ። ማን ነገረ አልኩ? እኔ እያንዳንዱ ሰማይ ሰማያትን ለራሱ አደረገ፣ ምድር ለሰው ልጆች ሰጠ፣ እንድትገዛ፣ እንድትበዛ፣ እንድታስተዳድር የሰጠውህ ነበር ያንን ስልጣን። ዋው! በደንብ ስሙኝ። ሰይጣን ተቀበለው። ያችን ፍሬ የሰጠው ስልጣኑን ተቀበለው። በቃ ከዛን ጊዜ ወዲህ የዚህ ዓለም ገዢ፣ የዚህ ዓለም አምላክ ይችን ምድር ማስተዳደር ጀመረ። ሰዎች ይሞታሉ ይላል አይደለ? ሮሜ ላይ ለምን እንደሚሞቱ እንኳን አያውቁ። እልፍ ተፈቅዶለት አንድ ተከልክሎ፣ አሁንስ አንድ ተፈቅዶልን እልፍ ተከልክሎ። አያችሁ፣ የሚገርመኝ
የእግዚአብሔር አሰራር ማን ነገረ? በቃ አዳም ስልጣን የለው ከመፍራት ውጭ ከመራቅ ልበልጽግ ማለት አይችልም። ለምን? ዲስኮኔክት ተደርገዋል። እግዚአብሔር መጀመሪያ ጀረኔት አደረገን፣ ፈጠረን። ከዛ ሰይጣን መጣና ዲጀረኔት አደረገን፣ ዲስኳሊፋይድ። እግዚአብሔር መጣና እንደገና ሪጀነሬት አደረገን፣ አዲስ ፍጥረት። ጀረኔት፣ ዲጀረኔት፣ ሪጀነሬት። ማን ነገር? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? በመብላት ነው የወጣ ነው ከገነት፣ ከእግዚአብሔር ዓላማ፣ ከእግዚአብሔር ሕልውና የወጣ ነው በመብላት ነው። አሁንስ በመብላት ነው የገባ ነው። ቴዶ ደግሞ መች በላን? ደሜን ያልጠጣ ስጋዬን ያልበላ አላለም ኢየሱስ? አላለም? በመብላት ነው የወጣ ነው። በመብላት ነው የምንገባው። በሉ ሞቱ። እኔና እናንተስ በላን ሕያዋን ሆነን። በቃ አሁን እግዚአብሔር አትብላ አይልህም። አሁን ደግሞ ብላ ነው የሚልህ። ሰው ብላ ሲባል ደግሞ አይልበላም ይላል። በፊት አትብላ ነው ሰው ይበላል። አሁን ደግሞ ብላ ነው ሰው አይበላም። በፊት ፍሬ አትብላ ነው ሰው በላ። አሁን ኢየሱስም ብላ ነው ሰው አይበላም። ይሄ ነው ልዩነቱ። መንፈስ ዓለም በላህን? አዳምም አለ ከእኔ ጋር እንድትሆነ የሰጠኸኝ ጥፋተኛው አንተ ነህ። ማሳበብ፣ ማላከክ የአሮጌው ሰው ባህሪ ነው። እንደዚህ እኮ አድርገው ነው እንደዚህ እኮ በቃ ባህሪ፣ ጨለማው ባህሪ። ሕፃን ልጅ አይታል ቤት ውስጥ 3-4 ልጅ ሆኖ እከሌ ነው እሱ ነው እንደዚህ አድርጎ እንደዚህ አድርግ። በቃ ሰው ማሳበብ የጀመረው ዲኤንኤው ስለተለወጠ ነው። ስለዚህ ሰበበኛ ሰው ስታይ ዲኤንኤ ተለውጧል። ሪስክ መውሰድ ፈራ ሰው። ኃላፊነትን ሰው አይወስድም። እዚች ጋ እኮ ጨርሶ በቃ ነው በቃ እኔ ነኝ ጥፋተኛ፣ እኔ በልቻለሁ፣ ምህረት አድርግልኝ አይባልም። ደግሞ ደስ የሚለው ምህረት ለሮጠም ለጠየቀም አይደለም። ብትጠይቅ 10 ብትጠይቅ ስለጠየቅ አይደለም። ስለተወለድክ ነው እግዚአብሔር የሚምርህ እንጂ ምህረት ስለጠየቅ አይደለም የተወለድከው። ኃጢአትን የሚሰሩት ብያቸዋለሁ፣ ትላንትም ነግሬያቸዋለሁ። ኃጢአተኛ ስለሆኑ እንጂ ኃጢአትን ስለሰሩ አይደለም ኃጢአተኛ ሰዎች የሚሆኑት። ዲኤንኤው ተለውጧል። ሺህ ጨዋ ቢሆን የሲኦል እጩ ነው። ከእኔ ጋር እንድትሆን የሰጠኝ ሴቷ እርሷ ከዛፉ ሰጠችኝ እና በላሁ። ኧረ እባክህ ሰበብ አይሰራም። ሰበብ ማሳበብ አይሰራም። አሁን እየተናገረን ያለው ስለ እይታ ነው አይደል? እይታ ከምን ይለወጣል? ከመስማት ይለወጣል። እግዚአብሔር አምላክ ሴቲቱን ይህ ያደረግሽው ምንድን ነው አላት። አቤት 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 አቤት! እሷስ ሴቲቱም አለች እባብ አሳተኝና በላው። መሳቷን ያወቀችው ከወደቀች በኋላ ነው። አንዳንድ ሰው ተው ተው ሲባል ካደረጉት በኋላ ነው የሚነቁት አንዳንዶች። አቤት 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 አቤት! እግዚአብሔር ሆይ ዙፋን ይባረክ። እግዚአብሔር አምላክም እባቡን አለው ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ። እንዴ ለምን ለሱ ቻንስ አልሰጠውም? ለሰይጣን ቻንስ አይሰጠውም። እባብ የተመሰለው በሰይጣን ስለሆነ ነው እንጂ እባብ የአታክልት ስፍራ ገነት ውስጥ የሚኖር አንድ እንስሳ ነው። በቃ እባብ ሰይጣን አይደለም። አሜሪካን ሀገር ይሸጥ የለ አላየህም? ሱፐር ማርኬት ውስጥ ቻይናዎች ይበሉታል። ምርጥ ፕሮቲን ያለ። አንተ በኢየሱስ ስም እባብን አየው ዛሬ ሌሊት ተወስ ነው። እኔ ስለ እባብ ስነግራችሁ ያልገጠመኝ ስለሌለ አይደለም። 4 ቦታ ገጥሞኛል። አንድ ጊዜ ልክ ስራ ቦታ ነው። ስራ ቦታ ከቢሮ ወጥቼ ወደ ሽንት ቤት ትልቅ እባብ ነው። ሴትዮዋ ትጮኻለች። አየሁት።
እዛ ገደልኩት። አንድ ጊዜ ጸሎት ቤት ነው፣ ሻምበል አለሙ ቤት ይባላል። ኤረር በር ውስጥ እየጸለይን ጥቁር እባብ መጣ። ቆይ ሊያዘው ኧረ ተይው ተይው፣ እዛው ገደልኩት። 4 ቦታ፣ አንድ ቦታ ካፌ፣ ፖሊስ ሆስፒታል ካፌ ልንጠጣ ገብተን መጣ። ትንሽ ነው፣ እሱን ገደልኩት። የመጨረሻው ግን የሚዘገንናችሁ ቤቱ ውስጥ ተኝቼ ኮሽ ኮሽ ይላል። ጓዳ ውስጥ ነው ሳየው፣ ቁጭ ብለዋል። ወይ እዚህም መጣህ እንደ ብዬው 4 ቦታ ነው የምላችሁ። ፍርሃት የለ፣ ሰይጣን ይከታተላል ምናምን አትበለኝ። በቃ ምንም ችግር የለም። እዛው በሚካ እያሰቃየው እየጠበስኩት ገደልኩት። እና ማታ ልክ ጠዋት ነበር፣ እዛ ላይ መስኮቱ ላይ ሰቀልኩት። እግዚአብሔር ምስክር እያነሱት እንደሆነ ስቲል ናው ትዝ ይለኛል። ያቺ ሴትዮ ልክ እኔ በወጣው በስንተኛው ቀን ጥሬ ሴትዮ ቻው። እና እባብን ከአንዴም 4 ያይቼዋለሁ፣ እንደዚህ በአካል ማለት ነው። አሁን ተከታተለኝ ምናምን ብዬ ማሳበብ እችላለሁ። እባብን ይከታተል እዛ አሁንም ቢመጣ ገለዋለሁ። ሌላ ምንድን ነው? ትረግጥ ዘንድ ነው የተባልከው እንጂ ትፈረጥጥ ዘንድ አይልም። ረገጥኩት፣ ገደልኩት በቃ። እና ስለ እባብ ስነግራችሁ ሰይጣን አይደለምላችሁ በልዬ ነው። እየተረገምክ ትሆናለህ፣ በሆድህም ትሄዳለህ። ታዲያ በምኑ ነው የሚሄደው? አሁን ሆድ ሲባል እባብ ከሆዱ እንጂ ይሄዳል እንዴ? ኖ ኖ ኖ ኖ። በደንብ ስሙኝ። አፈርንም በህይወት ዘመን ሁሉ ትበላለህ። ምንድን ነው አፈር? አፈር ይሄ የሚቃመውን አፈር ነው የሚመስልህ? አይደለ። አፈር ትበላለህ ሲል ሰው ከምንድን ነው የተሰራው? ከአፈር። አፈር የሆነ ሀሳብ ማለት ነው፣ ሌላ ምንም ማለት። አንተ አፈር ሲል ይሄን አፈር እየቃመ ይኖራል። ኧረ አይጥ ይበላል፣ ስንት ነገር ይበላል። አሁንማ ዘንዶ ነው፣ በሬ ይበላል፣ በሬ ይውጣል ምናምን። አፈር ሲባል ሰው አፈር የሚመስለው ይሄን አፈር ኖ አፈር ነህና ወደ አፈር ትመለሳለህ የተባለው አፈር የሚለውን ሀሳብህን ለማለት ነው እንጂ ስለ አፈር እየተናገረን እዚህ አፈር በህይወት በሆድ ትሄዳለህ። ሰው በሆዱ ነው የሚሄደው፣ እባብ በሆዱ ነው የሚሄደው። ምን ማለት ነው? አፈር ያን ነገር ሀሳብ እየበላ ትኖራል። አፈር ነህና ወደ አፈር ትመለሳለህ ያለውን ሰውዬ አፈር የሆነ ሀሳብ፣ ምድራዊ የሆነ ሀሳብ ሲያገኝ እየያዘ እድሜውን ያሰፋል ማለት ነው። በአንተና በሴት ምን አመጣው? አሁን አፈር ትበላለህ ካለው በኋላ በአንተና በሴቱ መካከል፣ በዘሯና በዘሩ መካከል ጠላትነትን አደርጋለሁ። በዘርህና በዘሯ መካከል። ይሄ ነገር መንፈሳዊ ወንጌል ይባላል። መንፈሳዊ ዓለም ለመጀመሪያ ጊዜ ወንጌል የሰማው ከአዳም ይልቅ ከሔዋን ይልቅ ሰይጣን ነው። በአንተና በሴቲቱ መካከል ማን ነው? በዘርህና በዘሯ መካከል የቱ ነው? ስለ ክራይስት ነው፣ ስለ ኢየሱስ ነው የሚናገረው። ጠላትነትን ያደርገ እርሱ ራስን ሀሳብ ነው የምትመታው አንተ። ወጋው፣ ወገቡ ይወጋ፣ ራሱ ሀሳብ ነው በቃ። እሱ ራስህን ይቀጠቀጥ። ራስ መቀጥቀጥ ማለት ምን ማለት ነው? ልክ እንዳይሞት በቃ እባብ ሲሞት ኖ ሀሳብ መቀጥቀጥ። የዲያብሎስን ሀሳብ አንስተው የሰይጣንን ሀሳብ አንስተው ክርስቲያን ሀሳብ ነው የሚመታው እንጂ አንዳንዱ እኮ ከተፈጸሙ በኋላ ያው አትሂጂ እያለኝ ዝም ብዬ ሂጅ እንደዚህ ሆንኩ። ኖ ሀሳብ ነው የምትመታው። የት ነው የሚመታው? ሀሳብ ውስጥ ነው። ውጭ አይደለም የሚመጣው። አንተ ውጭ በዚህ ጋር የምትመጣ የለም። እንደዚህ አይነት አትጃጃል። ሀሳብ መጣ አይደለ? ሀሳብ ነው የምትመጣው። የት ነው? ውስጥ ጦር ሜዳ ቤት ነው። አይምሮ ሀሳብ ሲመጣ ሀሳብን በሀሳብ ነው የምትሽረው እንጂ ወጋው ጨከልኩ አየር ላይ ምን ይሰራል? የሚውጠውን ነው የሚፈልገው። የሚዋጥ ሀሳብ ካለ ይውጣል። ሀሳብ ራስን ይቀጠቅጣል ማለት ሀሳብ ነው። በረከት በጻድቅ ራስ ላይ ነው ሲባል ጭንቅላቴ ላይ በረከት አለ ማለት አይደል። ሀሳቤ ውስጥ ነው በረከትም፣ ሀሳቤ ውስጥ ነው ባዶነትም። ባላታ ሀሳኪ ያኖራል ወይ ራስን እሱ አንተም ሰኮናውን ተቀጠቀጥ። ሰኮና ማለት ምን ማለት? እግራል ሰኮና ኮቴ ማለት ምን ማለት? ያዘገይሃል ወደዛ እንዳትሄድ። ሀሳቡን ከመታየት ያገኘሃል። ሀሳብ ይቀድማል፣ እግር ይቀድማል። ለምን? ሀሳብ ከቀደመ
እግር እንደሚሄድ ስለሚያ እሱ ደግሞ ሰኮና በቃ ወደዛ እንዳትሄድ የትኛውንም እንትን ያደርጋል። አንተ ሀሳብ ለዚህ ነው ሰኮናላ ኢየሱስ መጣና እባብና ጌጡ እየረገጥክ ነው የምትሄደው። ሀሳቡን እየረገጥክ መሄድ ነው። ለምን የሚጎዳ የለም። ፍርሃት ማለት የሰይጣን አንዱ የሚሰራበት ዲኤንኤ ነው። ስለዚህ ፍርሃት በምናብ ዓለም የሚኖር ምንም የሌለ ዓለም ማለት ነው። እንድችው እየፈራህ እንድትኖር። ለምን ፍቅሩ ፍጹም አይደለም። የሚፈራ ሰው ፍቅሩም ፍጹም አይደለም። ፍርሃት ከቅጣት ጋር የተያያዘ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 17 ጀምሮ 16 ጀምሮ ስታነቡት እንደዛ ነው የሚለው። የሚፈራ ሰው ፍቅሩ ፍጹም አይደለም። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጠዋችሁ፣ የሚጎዳችሁ የለም። አየህ፣ መርገጥ ያስፈራራል እኮ። ርገጠው፣ ቀጥል። የለም እንዲህ ነበር። አዎ ድህነትን የሚያስፈራራው አየህ፣ ብዙሃኑን ባዶነት ርገጠው። አም ብለስድ በል፣ አም ፕሮስፐር፣ ቀጥል። በክርስቶስ የተደረግከውን በመርገጥ ነው የምታውቀው። በስልጣን በመቆም ነው የሚታወቀው፣ በመሾቅ አይደለም። የሚወረወረውን ፍላጻ ልታጠፋ የምትችልበት የእምነትን ሰይፍ የእምነትን ጋሻ አንሱ ነው የሚለው ፓላዲያኖስ። እዝች ጋ ነው መቀጣቀጥ የተፈጠረው። አንተ አናቱን ትቀጠቅጣለህ፣ እሱ አናቱ የተቀጠቀጠ እጁ ይሰራል። እሱ ሰኮናውን ይቀጠቅጣል። አየህ፣ መቀጣቀጥን አደርጋለሁ። አየህ፣ ጠላትነት ማለት መቀጣቀጥ ማለት አንተ አናት ስትቀጠቅጥ እጅ ይሰራል እንዴ? አናቱ የተመታ ሰው በቃ አናቱን እየበወስክ ከእጁ እያስተፋ መቀጠል ነው። ቅጥቃጤ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ተቀጠቅጠ። ለሴቲቱም አለ ሁን። ለምን ከአዳም አልጀመረ? ሴቲቱ ነቻ መጀመሪያ። በጸነስሽ ጊዜ ጭንቅሽን እጅግ አበዛዋለሁ። ሁል ጊዜ መወለዱ ለማይቀር ጸልይ። በቃ ወገኖቼ ልትወልድ ነው ከሌ የሚባል አየህ፣ በቃ ይሄ የተሰጠ ጊፍት ነው። አንተስ መስበር ትችላለህ። አዎ እንዴት ነው ይወለዳል? ሁሉም እንደዛ ነው የተወለደው። በቃ ምንድን ነው ጭንቅሽን አበዛዋለሁ። እጅግ ነው የሚበዛው ጭንቁ በወለድሽ ጊዜ። በምጥ ጊዜ ምጡን አሰፋዋለሁ። መለወጥ ይችላል። አዎ ወይ በኦፕራሲዮን ወይ ደግሞ በቃ በጭንቅ ትወልጃለች። መውለድ ጭንቀት። ለዚህ ነው ይሄ ጭንቀት አይምሮ ላይ የተሰጠ ይመስለዋል። ሰው እርግማን እንደሆነ አያውቀውም። እርግማኑን መስበር ሲችል የተሰጠ እንደተሰጠ ይቀበል። ጌታ በቃ በእናትህ ኖ ለእኔ አልተሰጠኝም። አም ኒው ክሪኤሽን፣ አዲስ ፍጥረት ነኝ፣ በእኔ ላይ አይሰራም። ከዛስ ይገባሉ። መጽሐፉ እኮ ይላል የዕብራውያን ሴቶች ይንበረከካሉ ይወልዳሉ ነው። በቃ ትወልጃለሽ። በቃ አንተ እርግማኑን እንደ ስጦታ ተቀያው ይሌለ ቃሉ ጥረህ ግረህ ብላ። ቆይ እሱን እመጣበታለሁ። ያው ይሌለ ቃሉ እና ምን ይደረግ ታዲያ ወገኖቼ? ምንም አይደረግም። ምንም አይደረግም። ኢየሱስ ክርስቶስ ጌታ ነው። 1 ሰዓት ከ13 ሰብክ ያለው የዛሬውን ፕሮግራም በዚህ ላይ አቆመዋለሁ። ነገ እንቀጥላለን።